ዓለማችን በየለቱ በማያቋርጡ ለውጦች ውስጥ የምታልፍ ሲሆን ለሕዝብ አገልግሎት የሚሰጡ ልዩ ተቋማትን በየጊዜው ሪፎርምን ተግባራዊ በማድረግ ከነዚህ ለውጦች ጋር ራሳቸውን በማስተካከል እንዲጓዙ ይገደዳሉ። ባለፉት 4 ዓመታት ውስጥ በኢትዮጵያ ቀዳሚ አጀንዳ ሆኖ ሲቀርቡ ከቆዩ ጉዳዮች መካከል እነዚህ ተቋማዊ ሪፎርሞችም ተጠቃሾች ናቸው። ታዲያ ይህ በእጅጉ ያስፈልጋቸው ከነበሩ አገልግሎት ሰጪ ተቋማት መካከል አንጋፋው የኢትዮጵያ ጉምሩክ ኮሚሽን ነው ለማለት ይቻላል። ለዚህም ኮሚሽኑ ከገቢዎች ሚኒስቴር ጋር በመሆን በኢትዮጵያ በተለይም በኢኮኖሚያዊ ስነ ምህዳርና የመንግስት ፋይናንስ አቅርቦት ውስጥ ሰፊውን ድርሻ መውሰዱን መመልከት እቅዶች ያው እንደምናውቀው አብዛኛዎቹ በሀገራችን እነዚህ ድህነት ተኮር የሚባሉ ናቸው። በዋናነት ግብርና፣ ውሃ፣ ጤና፣ ትምህርት፣ መንገድ የመሳሰሉት ናቸው። ስለዚህ አጠቃላይ ገቢያችን ለነዚህ ነው የሚውሉት ማለት ነው። አብዛኛው የታዳጊ ሀገሮች የታክስ ምንጭ ገቢ ምርቶች ላይ የሚሰበሰብ ነው ማለት ነው። ስለዚህ የኛም ከዛ የተለየ አይደለም ማለት ነው። እስከ 40% የሚሆነው የታክስ ምንጫችን ከዓለም አቀፍ ንግድ ነው ማለት ነው የሚገኘውና ምንድነው የሚያሳየን በሀገራችን የሚደረገው ልማት ማህበራዊም ኢኮኖሚያዊም ስራዎች ከፍተኛ ድርሻ አለው ማለት ነው። ከጉምሩክ የሚሰበሰበው ገቢ ማለት ነው። በተለይ አስተማማኝ ባልሆነ የውጭ እርዳታና ብድር በሚፈጠርበት ጊዜ የጉምሩክ ቀረጥና ታክስ ከፍተኛ ሚና ይኖረዋል ማለት ነው። ምንድነው ለአስተዳደር ቀለል ያለ ነው። የጉምሩክ ወደብ ላይ ታክስ ስለሚደረግ ከታክስ መረቡ የመውጣት እድሉ በጣም ጠባብ ነው። በእርግጥ የራስ የሆነ ክፍተት ሊኖረው ይችላል። በዓለም አቀፍ ደረጃ የሚፈጠር ቀውስ ካለ ያ አስተማማኝ ሊያደርገው ይችላል። ጉምሩክ ከፍተኛ ገቢ የሚያስገባና የምናስባቸውን የልማት ትልሞች እንድናሳካ የሚያግዝ ተቋም ነው። ጉምሩክ ራሱን ማየት ያለበት በርካታ ሰዎች ሲሯሯጡ ቆይተው መጨረሻ ከጉምሩክ በሚያገኙት አገልግሎት ውጤት የሚያዩበት መሆኑንና እዚያ የሚያገኙት ሰርቪስ ዝቅ ያለ ከሆነ ለበርካታ ወራት የደከሙበት ስራ የሚበላሽና ትርፋማነት አደጋ ውስጥ የሚከት መሆኑን በደንብ መገንዘብ ያስፈልጋል። ጉምሩክ ራሱን ማየት ያለበት በአንድ በረሃ ውስጥ እንደለመለመች ዛፍ ነው። በዚህ ደረጃ በሀገራዊ ልማት ስራዎች ከፍ ሲልም በኢኮኖሚ ውስጥ ከፍተኛ ሚና የሚጫወተው ኮሚሽኑ ካለው ተቋማዊ አቅም፣ ታሪክ እንዲሁም ኃላፊነት ላይ ጥላ ያጠሉ በርካታ ኋላ ቀር አሰራሮችን ተግባራዊ ሲያደርግ ከመቆየቱም ባሻገር ሀገር ላይ ከፍተኛ ጉዳት በሚያስከትሉ ተቋማዊ ድክመቶችም ተወስኖ ቆይቷል። መንግስት ሀገራዊ ሪፎርም አውጇል። በሀገራዊ ሪፎርም ውስጥ ደግሞ የተቋም ሪፎርም አንደኛው ነው ማለት ነው። ጉምሩክ ደግሞ አገሪቷ ካዋቀረቻቸውና አለኝ ከምትላቸው ተቋማት ውስጥ አንደኛው ተቋም ነው። ይሄ ተቋም ደግሞ ለረጅም ጊዜ ሳይገነባ የቆየ ነው። ጠንካራ ሀገራዊ ተቋም የሚባለውን መስፈርት ሳያሟላ የቆየ ነው ማለት ነው። በጣም ረጅም ዓመት 135 ዓመት የቆየ ተቋም ነው። በወቅቱ ጉምሩክ ኮሚሽን ሲመሰረት አጥንተን ያገኘ ነው የሰው ኃይል ስምርቱ ኢትዮጵያን የሚመስል አልነበረም። ኦነስትሊ ስፒኪንግ አልነበረም። ህገወጥነትን ከመከላከል አኳያ፣ ኮንትሮባንድ ከመከላከል አኳያ ከለውጡ በፊት የነበረው ትግሉ በመንግስትና በኮንትሮባንዲስቶች መካከል ሳይሆን የነበረ መንግስታዊ አካላት አመራሮች ጭምር ኮንትሮባንድን በየኬላው እውቅና እየተሰጠው ስርዓት እየተዘረጋለት እስከ መርካቶ ድረስ ይገባ ነበረ የሚለው ታሪክ አይደለም፣ ውሸትም አይደለም፣ ግምትም አይደለም፣ እውነት ነበር ማለት ነው። የሪፎርም ስራዎቹ ተግባራዊ ከሆኑባቸው የኮሚሽኑ አካላት መካከል የቦሌ ኤርፖርት ጉምሩክ ቅርንጫፍ ጽሕፈት ቤት ተጠቃሽ ነው። የአፍሪካ አየር ትራንስፖርት ማዕከል እንዲሁም የአህጉሪቱ ቀዳሚ የአየር ትራንስፖርት አገልግሎት አቅራቢ ሆነው የኢትዮጵያ አየር መንገድ መቀመጫ በሆነው የቦሌ ዓለም አቀፍ አየር ማረፊያ የሚገኘው ቅርንጫፍ ጽሕፈት ቤቱ ቀድሞ ይስተዋልበት የነበሩ መልከ ብዙ ችግሮችን በሪፎርም ስራዎቹ አማካኝነት
መቀነስ ተችሏል። አሰራሮች፣ መመሪያዎች፣ አደረጃጀት ያለመሻሻል አገልግሎቱ ላይ የተወሰነ ክፍተት ፈጥሮ እንደነበረ ይታወቃል ማለት ነው። ነገር ግን በዚህ በለውጡ ወቅት ወይ ደግሞ የሪፎርም ስራዎች እንደ ተቋም ተሰርቶ ብዙ ለውጦች አገልግሎቱ ላይ መጥተዋል፣ ገቢ አሰባሰቡ ላይ መጥተዋል የሚል ነገር ነው ያለን። መሬት ላይ እንደ ተቋም ብዙ መመሪያዎች ተሻሽለዋል፣ ብዙ አሰራሮች ተሻሽለዋል። ከዚህ ጎን ለጎን የሰው ኃይልን ከማልማት ጋር የሰው ኃይልን ከማሳደግ ጋር የማስፈጸም አቅምን ከማሳደግ ጋር ተያይዞ ብዙ ስራዎች ተሰርቷል ብለን ነው የምናምነው። በአሰራር ልቀት ላይ በዋናነት እየተሰራ ያለበት ስራዎች አሉ። ከዚህ ጎን ለጎን ከሌሎች ተቋማት ጋር ሀገር ውስጥ ያሉትና ውጭ ካሉት ጋር አጋሪነት በመፍጠር አገልግሎቱን ለማሳለጥ የሚያስችሉ ወይ የሚደግፉ ስራዎች እየተሰሩ ያሉበት ሁኔታ ነው ያለው። በሌላ በኩል ገቢ አሰባሰባችን ለምሳሌ የእኛን ብራንች ገቢ ብንወስደው አሁን 8ኛ ወር ላይ ነው ያለነው። ምናልባት የአንድ ወር ገቢ ነው ትንሽ ቀንሶ ያየ ነው። ከዛ ውጪ እስካሁን ባለው አፈጻጸማችን ከ100% ሆኖ ያገኘንበት ሁኔታ ነው ያለው። ስለዚህ ሪፎርም ስራዎች በአንድም አገልግሎት አሰጣጥ፣ በሌላ በኩል ገቢ አሰባሰብ ህብረተሰቡንም ተገልጋዩንም አስመጪና ላኪውንም የማርካት ስራ እየተሰራ ያለበት አግባብ ነው ያለው። የድጋፍና የማስተማር ስራዎች አሰራርና የህግ ማዕቀፎችን ጥሰው በሚስተናገዱ ወይም በሚገኙ አካላት ላይ ተጠያቂ የማድረጉ ስራ ሪፎርሙ ከመጀመሩ በፊት እነዚህ ስራዎች በተሟላ መንገድ እየተፈጸሙ አልነበር። ስለዚህ አንዱ እንደ ኮሚሽንም እንደ ቅርንጫፍ ጽሕፈት ቤትም የተደረገው ነገር እዚህ ላይ የህግ ማዕቀፎቻችን ላይ አሰራሮቻችን ላይ ያሉ ጉድለቶችን በዳሳ ጥናት በጥናት እየለዩ የማቅረብ እንዲፈቱ የማድረግ ካርጎን እንግዲህ ለአንድ ለ20 ዓመት አውቀዋለሁ። ማለት ድሮ የነበረውንና አሁን የነበረውን በጣም ስናነጻጽር በጣም ተሻሽሏል። ምንድነው የተሻሻለው? ድሮ ማኑዋሊ ነበር የምንሰራው። የዛሬ 20 ዓመት 22 ዓመት አካባቢ ማኑዋሊ ነበረ። ከዛ በኋላ ደግሞ አሲኩዳ የሚባል ሲስተም መጣ። አሁን ኢኤምኤስ ደግሞ ሲመጣ በደንብ በተሻለ ሁኔታ ከአሲኩዳ በተሻለ ሁኔታ እየሰራን ያለ ነው። ጥሩ ነው ሲስተሙ። አንደኛ ኦንላይን መሆኑ ማለት ፌስ ቱ ፌስ ማለት ነው። ከጉምሩክ ጋር የምንገናኘው ከከስተምስ ኦፊሰር ጋር ኢሚዲየትሊ እሱ አድኖት ላይ የሚጠይቀን ጥያቄዎች አሉ። እሱም ወዲያው እኛ ከፍተን አይተን እንመልሳለን። ማለት ኢቭን አሲኩዳ በፊት አንድ ሰው ከፍቶት ሌላ ሰው መክፈት አይችልም ነበር። ይሄኛው ሲስተም ግን ማናችንም መክፈት እንችላለን። ጊዜያችን በጣም ቆጥቦልናል። ሞባይላችን ላይ ሲስተሙን እናያለን። እቃዬ ተለቆልኛል ወይ፣ ምን ላይ ነው ያለው፣ ኦፊሰሩ ምን ጠይቆኛል የሚለውን ነገር ኦንላይን ነው የማየው። መንገድ ላይም ሆኜ ቼክ አደርጋለሁ፣ ቤቴ ሆኜ ቼክ አደርጋለሁ። ከስራ ሰዓት ውጭም ቢሆን ጉምሩክ እስከ 4 ሰዓት ስለሚሰሩ ያ ኦፊሰር ጥያቄ ይጠይቃል። ያንን ጥያቄ ቤቴ ሆኜ መመለስ እችላለሁ ማለት ነው። እኛ የተሟላ ዶክመንት ካቀረብን ወይም ከስተመሩ የተሟላ ዶክመንት ካቀረበ ማለት የማይለቀቅበት ምክንያት የለም፣ ወይም በጊዜ ገደቡ አይሄድም የምንልበት ጊዜ የለም። ምናልባት የምንቸገረው ምንድነው የዋጋ ወይም የፕራይስ ላይ ነው። ከስተመሩ ምናልባት አዲስ እቃዎችን ሲያመጣ ኦፊሰሩ ዋጋ በሚያጣበት ሰዓት ትንሽ ጊዜ ዲሊያንስ ሊፈጠርብን ይችላል እንጂ በጊዜው ነው እቃ እየተለቀቀልን ያለው፣ በጊዜው ነው እያወጣን ያለ ነው። አብዛኛው ስራዎች ወይ ደግሞ አብዛኛው አሰራር በቴክኖሎጂ እንዲደገፍ ተደርጓል። ለምሳሌ የኦንላይን የጉምሩክ አገልግሎት የተጀመረው በዚህ ወቅት ነው። በሲንግል ዊንዶ ምናልባት በየቢሮ እየሄዱ የመጠየቅን ሁኔታ ያስቀረው ሲንግል ዊንዶ የምንለው አሰራር በዚህ በሪፎርም ወቅት ላይ የተፈጠረ ነው። አገልግሎቱ ላይ ከፍጥነት አንጻር፣ ከፍትሃዊነት አንጻር፣ ከግልጸኝነት አንጻር አሁን ደንበኛ የትም ሆነው የኦፕሬሽን ወይ ደግሞ የጉምሩክ ስነ ስርዓትን መከታተል ይችላል ኦንላይን ስለሆነ። በሪፎርሙ ምክንያት እየተለወጠ የሪፎርሙ ውጤት ደግሞ ተቋሙን እያበቃው የመጣበት ሁኔታዎች ናቸው።
ብዙ ጣልቃ ገብነቶች የነበሩበት ነው። በፊትም እኔ ወደ 20 ዓመት በዚህ ተቋም ውስጥ ሰርቻለሁ። ያንን በዚህ 4 ዓመት ውስጥ አንድ ተቋም ራሱ ያቀደውን ራሱ እንዲፈጽምና ራሱ ደግሞ በውጤቱ እንዲገመገም የማድረግ እሳቤ የተሻለ እንዲሆን ያደረገው ነው። አይቲ የማስደገፍ ለተገልጋዮች የወረቀት አልባ ከዚህ በፊት ኮፒ ወረቀቶች አንድ ላይ ተሰብስቦ ተጠርዞ ዶክመንት ሆኖ ነው ጉምሩክ አገልግሎት የሚጀምረው ማለት ነው። ይሄንን ቢሮአቸው ቁጭ ብሎ እንዲሰሩ ማድረግ ከሪፎርሙን ትልቁ ሪፎርም ሌሎች ሀገራትም ጉምሩኮች የደረሱበትም ነው ብሎ መውሰድም ስለሚቻል መሰል የሪፎርም ስራዎችም ከቅርንጫፍ ጽሕፈት ቤቱ በዘለለ እንደ ኢትዮጵያ ጉምሩክ ኮሚሽን የተለያዩ የለውጥ ግቦችን ተቀምጦላቸው ዋና ዋና በሚባሉ ጉዳዮች ላይም በስፋት ሲተገበሩ ቆይቷል። 4 ዓመት ወደ ኋላ ስንሄድ እንግዲህ ሪፎርም የትኛውም ሪፎርም የሚጀምረው ከተቋም ነው የሚጀምረው ማለት ነው። ከዚህ አኳያ ጉምሩክ ኮሚሽን ከለውጡ በፊት አንድ ዘርፍ ሆኖ ገቢዎች ጋር ነው የነበረ ማለት ነው። አንድ ትልቅ ሪፎርም ሊባል የሚችለውና መንግስት ትልቅ ኢኒሼቲቭ ወሰደ የሚባለው ጉምሩክ ኮሚሽን ራሱን የቻለ የመንግስታዊ ተቋም ተደርጎ እንዲመሰረት የተደረገበት አንድ ሪፎርም ተደርጎ ይወሰዳል ማለት ነው። የጉምሩክ አሰራር በሀገር ውስጥ ተጀምሮ በሀገር ውስጥ የሚጠናቀቅ አይደለም። ሌሎችም ሀገሮች ኤክስፐራንስ የሚያሳየው ኢንላንድ ሬቬኒው እና ከስተምስ ኦቶሪቲ አብሮ ሊደራጁ ይችላሉ። ነገር ግን ሙሉ በሙሉ አሲሚሌት ያርጌ አንድ ላይ አዋህደ ግን ለመምራት ትኩረትም ስለሚያጠብ አቀናቸው እንዲመራ እድል የሰጠበት ሁኔታ ነው ያለው። ተቋሙ ከተሰጠው ኃላፊነትና ተግባር አንጻር ካለው ስፋት አንጻር ካለው የሰው ኃይል ስፋት አንጻር እኔ በዚህ ደረጃ ተዋቅሮ አደረጃጀት ተደራጅቶ ኃላፊነት እንዲወጣ መደረጉ አግባብነት አለው ብዬ ነው ማስበው። ዓለም አቀፍ ስራዎችን ነው የሚሰራው። ሰፋፊ የሆኑ የኮንትሮባንድ የህገወጥ ንግድ ስራ፣ የዳንነት ስራዎች፣ ዓለም አቀፍ የንግድ ስርዓቱ በዚህ ተቋም ውስጥ የሚያልፍ እንደመሆኑ መጠን በዚህ ደረጃ ተዋቅሮ ኃላፊነት እንዲወጣ መደረጉ እንደ ሀገርም እንደ መንግስትም ትልቅ አቅጣጫ ነው ብዬ ነው ማስበው። ባለፉት 4 ዓመታት ከሰራናቸው ቁጥር 1 ስራዎች አደረጃጀቶችን ማስተካከል። አደረጃጀቶች አንድም ለጉምሩክ አገልግሎት ተደራሽ መሆን አለባቸው። ስለዚህ ኦል ኦቨር ዘ ካንትሪ የጉምሩክ አገልግሎት ዲማንድ የሚደረግበት ቦታዎች ሁሉ ላይ ተደራሽ መሆንና አገልግሎት መስጠት። የጉምሩክ ቅርንጫፍ ጽሕፈት ቤቶች 8-9 ከነበሩበት ወደ 17 ቅርንጫፍ ጽሕፈት ቤቶች አሳድገናል ማለት ነው። 50 ምናምን የነበሩ የጉምሩክ መቆጣጠሪያ ኬላዎችን ወደ 100 አሳድገናል ማለት ነው። ከሀገር ውጭ የነበሩ የጉምሩክን አገልግሎት ለማሳለጥ ወሳኝ የሆኑ ማስተባበሪያ ቢሮዎችን በመዋቅር ደረጃ በሁሉም ኮሪደሮች አስቀምጠናል ማለት ነው። በተግባር ደረጃ ደግሞ 2 ውጭ ሀገር ላይ የሚያስተባብሩ አንደኛው ዋናው ጅቡቲ ላይ፣ ሌላኛው ታጁራ ላይ ከሀገር ውጭ ደግሞ 2 ማስተባበሪያዎችን ፈጥረናል ማለት ነው። ሁለተኛው የሰው ኃይል አደረጃጀትና ስምርት ነው ማለት ነው። ኢትዮጵያን የሚመስል ስምርት ማሰማራት። ስለዚህ ጉምሩክ ኮሚሽን የሁሉም ብሔር ብሔረሰቦች ተቋም መሆን መቻል አለበት ከአመራር እስከ ፈጻሚ ድረስ። ይሄንን ለየት ባለ መንገድ አግሬሲቭሊ ሁሉንም ክልሎች ታች ሊያደርግ የሚችል ተቋም እንዲሆን አድርገናል ማለት። በተለይም የጉምሩክ ኬላዎች ላይ የነበረውን እጅግ በጣም ኢፍትሃዊ የሆነ የሰው ኃይል ስምሪት ሙሉ ለሙሉ በማስወጣት በድጋሚ አሰራር በመዘርጋት መመሪያ በመዘርጋት መስፈርት በማስቀመጥ እንደ አዲስ ስምርቱን ማድረግ የቻልንበትን ልንወስድ እንችላለን ማለት ነው። ከአገልግሎት አሰጣጥ አኳያ በየፖርቱ እየቆመ የሚፈተሸውን ከ20 በመቶ በታች ማድረግ የቻልንበት ነበር ማለት ነው። ይሄ ብቻ አይደለም፣ የጉምሩክ ገቢ በታሪክ ታይቶ በማይታወቅ ደረጃ ከፍ ያለበት ሁኔታ ነበር ማለት ነው። ሁለንተናዊ አቅሙ የተገነባ የኢትዮጵያውያንን ፍላጎት ሊያረካ የሚችል ትረስትን ሊያረጋግጥ የሚችል ተቋም ገንብቶ ማየት ነው የምራያ ላይ ያስቀመጥ ነው። እዚህ ጋር ለመድረስ 5
መሰረታዊ የሆኑ ስትራቴጂክ አቅጣጫዎች ነው ያስቀመጥ ነው። አንደኛው ተቋሙ ምን አይነት መልክ ይኑረው፣ ምን አይነት አደረጃጀት ይኑረው ነው። በጣም በዝርዝር ከየአገልግሎቱ ጋር የተተነተኑ መዋቅራዊ አደረጃጀትን ነው የፈጠር ነው። ሁለተኛው ስራ ተቋማዊ ህግ ማዕቀፎቹ ናቸው። ሶስተኛው ትልቁ ቴክኖሎጂን ከማዘመን አኳያ የሰራናቸው ስራዎች ናቸው። አራተኛው እና ትልቁ ነገር ዜጎችን የምናገለግልበት የዜጎች ቻርተርን ዜጎች የምናገለግልበትን የአገልግሎት ስታንዳርዶቻችንን ማውጣት፣ በዛ ላይ ሰውን ስኪል ማድረግ፣ ትሬን ማድረግ፣ ማሰማራት፣ መመደብ፣ መቅጠር፣ ማሰልጠን፣ መመደብ፣ ማሰማራት፣ መከታተል። ሌላው ስራ አካባቢን ምቹ የማድረግ ጉዳይም እንደዚሁ። እነዚህ በዋና ዋና ደረጃ የሚታዩ ናቸው። ይህ እንደጠበቀ ሆኖ የኮርፖሬት ሶሻል ሪስፖንሲቢሊቲ ወይም የማህበራዊ ኃላፊነታችንን ከመወጣት አኳያም በተከታታይ በነዚህ 4-5 ዓመታት ከ8 ቢሊዮን ያላነሱ ሀብቶችን ለተለያየ ማህበራዊ ችግሮች የተዳረጉ ለተፈጥሮ አደጋ፣ በሰው ሰራሽ አደጋ ተጋላጭ ለሆኑ ዜጎቻችን በማገዝ በኩል ተደራሽ ያደረግንበት ጊዜም እንደ አንድ ትልቅ ስኬት ሊወሰድ የሚችል ነው። የዚህ ዓመት የመንግስት መስሪያ ቤቶች ሁነኛ ስራዎቻቸውን አውቶሜት ማድረግና ለሚያገለግሏቸው ከስተመሮች ቀልጣፋ አገልግሎት መስጠት መቻል ነው። ይህ ደግሞ ከሁሉ በላይ በከስተም ኮሚሽን መጀመሩ ያለውን ትርጉም ከሚገለገሉም ከመንግስት አንጻርም በቀላሉ መገንዘብ ይቻላል። ከነዚህ የሪፎርም ስራዎች ውስጥም በተለየ መልኩ በኮሚሽኑ በኩል በስኬት የሚነሱ ቴክኖሎጂዎችን መጠቀምና አገልግሎቶችን ወደ ዲጂታል ማሸጋገር ነው። በዚህም ኮሚሽኑ የወረቀት አልባ አገልግሎትን ተግባራዊ ከማድረግ በዘለለ የተለያዩ ዲጂታል አሰራሮችን በማስተዋወቅ በምሳሌነት ከሚጠቀሱ ጥቂት መንግስታዊ ተቋማት መካከልም ነው። ከሪፎርሙ በፊት የምንጠቀም የነበረው አስኩዳ ፕላስ ይባላል። አሁን ያለውን ዲማንዱን ወይም ደግሞ አዲስ ፍላጎቶችን አኮሞዴት ማድረግ የማይችል ነው የነበረው ማለት ነው። እሱ ብቻ ሳይሆን በጣም ሪጂድ እና በቀላሉ ማኒፑሌት ለማድረግም ለማስተካከልም እና ጊዜውን እንዲቀበል ለማድረግም የሚያስቸግር ሁኔታ የነበረበት ነው። የአሁኑ ግን ዌብ ቤዝድ ነው። የተለያዩ ተቋማት ጋር በሲንግል ዊንዶ በማቀናጀት ሌሎች ተቋማት በወረቀት የሚሰጡትን በሙሉ የሚያስቀር ነው። ስለዚህ ከዛ አኳያ ብዙ ለውጦችን ያደረገና በተለይ ከጅቡቲ ከሌሎችም ቀጣይ ነገ የኮሜሳ አባል ሀገራት አብሮ መስራት የሚያስችል ፕላትፎርም ነው ያለው። ይሄንን ካሰፋ ነው ኢፔሜንቶችን ወይም ደግሞ ክፍያዎችን ከባንኮች ጋር በማስተሳሰር ስራም ድካምም ቦታም ይይዛል እና ይህን ሁሉ ለማስቀረት የተሰራበት ስራ ስለሆነ እየተሻለ ነው። ሲንግል ዊንዶ ሁሉንም አገልግሎቶች በአንድ ማዕቀፍ ውስጥ ዜጎች አገልግሎት ማግኘት የሚያስችላቸውን የቴክኖሎጂ ፕላትፎርም መፍጠር። ሁለተኛ የኢትዮጵያን ካስተምስ ማኔጅመንት ሲስተም ከዲፔንደንስ የተላቀቀ በእኛው በኢትዮጵያ ጉምሩክ ኮሚሽን የተቀረጸ የለማ ሶፍትዌር እንዲኖረን ማድረግ ይሄ ትልቁ ነው። በዚሁ ማዕቀፍ ሌላ የኢትዮጵያ ዋጋ አተማመን ስርዓት ኢሲቢኤስ የምንለው ኢትዮጵያ ካስተምስ ቫሉዌሽን ሲስተም የምንለውን ስራ ቴክኖሎጂ የፈጠርንበት፣ የሪስክ ማኔጅመንት ስርዓታችን ላይ ያለውን በጣም ኦርጋናይዝድ የሆነ የሪስክ ማኔጅመንት ስርዓት የፈጠርንበት፣ የኤክስፖርት ስርዓቶቻችንን ማኔጅ የምናደርግባቸውን ሲስተም የፈጠርንበት፣ በዚሁ የቴክኖሎጂ ተቋምን በቴክኖሎጂ የማዘመን ማዕቀፍ ውስጥ የሰራናቸው ስራዎች ናቸው። በቅርቡ ይህንን ሌሎች ቴክኖሎጂዎችንም እየጨመርን ያለ ነው። የጉምሩክ ኮሚሽን ያለውን ኃላፊነት ድርሻ እንደ ኮንትሮባንድና የንግድ ማጭበርበር ያሉ በሀገር ላይ ከፍተኛ ኢኮኖሚያዊ ውድቀትን የሚያመጡ ወንጀሎችን የመከላከልም ጭምር ነው። ከዚህም ጋር በተገናኘ የኮሚሽኑ ተቋማዊ ቁመናና በውስጡ የነበሩ ስብስብ ህገወጥ አሰራሮችን ይህን ኃላፊነቱን በመልካም ሁናቴ እንዳይወጣም አድርጎታል። ኮንትሮባንድን መከላከል፣ ህገወጥ ንግድን መቆጣጠር በራሱ አንድ ትልቅ ተልዕኮ ስለሆነ በኮሚሽኑ
ከዚያ አኳያ ራሱ ምን አይነት ቴክኖሎጂ ያስፈልገናል፣ ምን አይነት ሰው ኃይል ያስፈልገናል፣ ምን አይነት አደረጃጀት ያስፈልጋል፣ ምን አይነት ስምሪት ያስፈልጋል 24 ሰዓት 7 ቀናት የሚለው በራሱ የህግ ተገዥነትን በጉምሩክ ውስጥ የማረጋገጥ ስራዎች እጅግ መሰረታዊ ስራ የሰራንበትና በተከታታይ ውጤት ያመጣንበት አንዱ የሪፎርም ውጤቶቻችን ተደርጎ ሊታይ የሚችል ነው። የማስተማሩም የመደገፉም የእርምጃ አወሳሰዱም ስራዎች ስትራቴጂ ጋር ሲመራ አልነበረም። ወይም በማዕቀፍ ስትራቴጂ ኖሮት እንዴት ይመራል እንዴት ይሰራል የሚለው ማን ነው የዚህ ስራ ባለቤት የሚለው አልነበረው። በዚህ መንገድ ይሄ አንዱ የስራ ተሰርቶበት ስትራቴጂ እስከ ብራንች ድረስ በዚህ ልክ በመካሄዱ ብዙ የቁጥጥር ስርዓቱ፣ የድጋፍ ስርዓቱ፣ የማስተማር ስርዓቱ፣ ኢቨን የቁጥጥር ስርዓቱ በጣም ሰፊ ርቀት ወስዶናል ማለት ነው። ህገወጥነትን ከመከላከል አኳያ፣ ኮንትሮባንድ ከመከላከል አኳያ በእርግጠኝነት አሁን አፌ ሞልቼ መናገር የሚችለው በዚህ ደረጃ የተደራጀ እንትና ኮንትሮባንድ ይለፍ የሚያስብል ስርዓት ሙሉ ለሙሉ ተገርስሷል ማለት ይቻላል። የትኛውም ተቋማት ላይ የተሰገሰጉ አካላት የሚያደርጓቸውን ሙከራዎች በተጨባጭ ከነዚያ ተቋማት አመራሮችም ጋር ጭምር ታግለን በቁጥጥር ስር መዋል የቻልንበትን ስንወስድ ኮንትሮባንድ ኦልሞስት ህጋዊ ከነበረበት አሁን ኮንትሮባንድ ህገወጥ ነው። ባለፉት 4 ዓመታት በቁጥጥር ስር ያዋልናቸው ህገወጥ ተሽከርካሪዎች፣ ህገወጥ እቃዎች፣ ህገወጥ መድኃኒቶች፣ ህገወጥ የጦር መሳሪያዎች፣ የነፍስ ወከፍ የቡድን የጦር መሳሪያዎችን ስናይ ያለፉ 4 ተከታታይ ዓመታት በእርግጥም የለውጥ ዓመታት ተደርጎ ሊወሰዱ የሚችሉ ነበሩ። ከ4 ዓመታት ወዲህ በርካታ መንግስታዊ መስሪያ ቤቶች ተቋማዊ ገጽታቸውን ለማደስ ያከናወኗቸው ከነበሩ ስራዎች መካከል የሥራ ቦታን ለሰራተኞችም ሆነ ተገልጋዮች ምቹ የማድረግ ግንባታዎችም ተጠቃሾች ናቸው። ኮሚሽኑም በዚህ ረገድ የተለያዩ ስራዎችን ሲያከናውን ቆይቷል። ከተቋማዊ ግንባታ ስራዎቻችን ሰው ላይ ብቻ ሳይሆን ምቹ የሥራ አካባቢን ከመፍጠር አኳያ የጀመርናቸው ስራዎች ያልጨረስናቸው እንዳሉ ሆኖ የጀመርናቸው ስራዎችና እይታችን ሊታይ ይችላል ማለት ነው። የሹፌሮች ማረፊያ ደረጃውን በጠበቀ መልኩ ያው ከስራ ውጪ ሲሆኑ ጊዜያቸውን ሊያሳልፉበት የሚችሉና የሚያርፉበት ቦታ ተዘጋጅቷል። ሁለተኛ ጽዳት ሰራተኞቻችን የተሟላ ማቴሪያል ተሟልቶለት የጽዳት ሰራተኞቻችን የሚያርፉበት ቦታዎች አሉ። ግሪነሪዎችን አሟልተን አትክልቶችን ጥሩ አየር ጥሩ የስራ ሁኔታ ሊኖር በሚችልበት ሁኔታ በሁሉም ስራ ክፍል ላይ እነዚህን አሟልተን ለውስጥ ሰራተኛ ምቹ ሁኔታን እየፈጠርን ያለንበት ሁኔታ ነው ያለው። የጉምሩክ ኮሚሽን የህፃናት ማቆያ ከተጀመረ ወደ 2 ዓመት አካባቢ ሆነዋል። ከ50 በላይ እንትኖች ህፃናቶች አሉ። አሁን በጊዜው ስለሌሉ ነው እንጂ እናት ሰራተኞቻችን እንግዲህ ያው የመንግስትን ሰዓት እንዳይሸራረፍና እንዳይቆራረጥባቸው ነው ዋና እንትኑ ከተለያየ ይሄ እንደ አንደኛ እንደ መሪ የሚሆን መስሪያ ቤት ነው። የህፃናቶች መመገቢያ ክፍል አለው፣ መጫወቻ ቦታ አለው፣ መተኛ ቦታ አለው፣ መታጠቢያ ቦታ አላቸው። የተለያየ በቃ ብዙ ነገር አላቸው። የተለያየ የጤና መታወክ ቢደርስባቸው ህፃናቶቹ ለጊዜው ወደ ከፍተኛ ወደ ሌላ ቦታ እስከሚሄዱ ጤና ባለሙያም በቅጥር ተቀጥሮ መደብ ተከፍቶለት የጤና ባለሙያም ያለበትና ነርስ ስቴሽን ሁሉ ያለው ነው የህፃናት ማቆያው ማለት ነው። በእያንዳንዱ የስራ ክፍል ላይ ለሰራተኛውም ሆነ ለውጭ ተገልጋይ ምቹ ያልነበረበት ሁኔታ ነው የነበረው። ተገልጋዮች ብዙ ጊዜ የሚያማርሩበት ሁኔታዎች ነበሩ። አሁን ግን አንደኛ ቢሮውም ያለበት ለተገልጋይ ምቹና ማዕከላዊ የሆነ ቦታ ነው ያለው። ሁለተኛ ተገልጋይ ሲመጣ እኛ በተለያየ መልኩ ለስራ ከክፍል ክፍል ከፍሎር ፍሎር በምንንቀሳቀስበት ጊዜ በሊፍትም ስንሄድ አስተያየቶችን እንሰማለን። ለራሳችን በሰራነው ስራ ያንን ስንሰማ ውስጣችን ደስታ ይሰማዋልና ተገልጋይም ረክቶ የሚሄድበት ሁኔታዎች ናቸው ያሉት። በጣም በርካታ አገልግሎት የሚሰጥበት ከመሆኑ አኳያ ምቹ የሆነ የስራ አካባቢ መፍጠር ለሰራተኛው፣ ለህፃናት፣ ለሴቶች በኮሚሽን ውስጥ ላሉ ማለት ነው፣ ለተገልጋዮች
የተመቸ የአገልግሎት ቦታዎችን ምቹ ማድረግ በሚለው ማዕቀፍም በጣም መሰረታዊ የሆኑ ስራዎችን የሰራንበት ነው። እነዚህ የሪፎርም ስራዎች ኮሚሽኑ የተሻለ በሚባል ተቋማዊ ቁመና ላይ ያኖሩትና ተቀዳሚ ኃላፊነቱ በሆነው ገቢ መሰብሰብ ስራ ላይም በገንዘብ ሲለካ በእነዚህ 4 ዓመታት ውስጥ ዘላቂ እድገት እያሳየ እንዲመጣ ማድረጋቸው የተቋሙ ሪፖርቶች ያመላክታሉ። 2 ነገሮችን ማንሳት ይችላሉ። አንዱ በተከታታይ ከጊዜ ወደ ጊዜ በምናስጠናው ጥናት የግብር ከፋዩ የእርካታ ደረጃ የተሻሻለ ነው የመጣው። ይሄ በፊት አልነበረም። ይሄ በሌላው ሳይድ ስታየው ደስተኛ ወይም ደግሞ ተገልጋይ ሲረካ ግብር የመክፈልን ነገር ያበረታታል። ሁለተኛው በየአመቱ በአብሶሉት ፊገርም በእድገትም ብትወስደው በተከታታይ የተሻለ ገቢ እየተሰበሰበ ነው። መንግስትም ከሚያስቀምጠው እቅድ አንጻር አፈጻጸሙ የተሻለ ነው። ያልተቆራረጠ ቀጣይነት አለ። በተለይ ባለፉት 3 ዓመታት በተከታታይ እየተመዘገበ ያለው የገቢ ስኬት መነሻው ሪፎርሙ ነው ብለህ መውሰድ ትችላለህ። የተሰሩ በተለይ በጉምሩክም በገቢዎች ሚኒስቴርም የተሰሩ ጥልቅ የሪፎርም ስራዎች አሁን ያው ውጤቱን እያየነው ነው ያለነው። ከኢኮኖሚ አኳያ የኦፕሬሽን ስራዎቻችን ቅድም ባልኩት ልክ ፋሲሊቴትድ ሆነው ፈጥነው ከፖርት ወደ ሀገር በገቡ ቁጥር የምርት ግብዓት ፈጥኖ ይደርሳል። ስለዚህ ፋብሪካዎች አይቆሙም። ሎጂስቲክሱ በተፋጠነ ቁጥር የውጭ ኢንቨስትመንት ሀገሪቱ የተመረጠች ትሆናለች። ዳስዋይ የተወሰኑ የጸጥታ ችግሮች እንዳሉ ሆነው የውጭ ኢንቨስትመንት መሳብ እየቻልን ያለንበት ሁኔታ አለ። ይሄ ወደ ሀገር ሲገባ እዚሁ እያለ ገቢ ይከፍላል፣ እዚያ እያለ ለዜጎች የስራ ዕድል ይፈጥራል። ይሄን ከኢኮኖሚ አኳያ ማየት እንችላለን ማለት ነው። በሌላ መልኩ በህገወጥ ንግድ ምክንያት ማምረት አቁመው የነበሩ ፋብሪካዎች ያመረቱት ምርት ገበያ ላይ ገብቶ ስለማይሸጥላቸው በማህበራት ደረጃ መጥተው አሁን ማምረትና መሸጥ ችለናል ብለው ምስክርነት ለጉምሩክ ኮሚሽን ያቀረቡበት ሁኔታ አለ። ስለዚህ አምራቾች እየተበረታቱ ናቸው። የምናያቸው ኢንቨስትመንቶች፣ የምናያቸው ፕሮጀክቶች ከዚህ ገቢ የሚመነጩ እንደመሆናቸው መጠን ኢኮኖሚያዊ ፋይዳው በጣም ከፍተኛ ነው ብሎ መውሰድ ይቻላል። በተለይ ከነበርንበት ሁኔታ አንጻር ስናየው ጥሩ ነው የሚባል ውጤት ተመዝጓል። ባለፉት 4-5 ዓመታት ገቢያችን በእጥፍ በሚባል ደረጃ አድገዋል። በተለይ ከነበረው የኮሮና የዚህ የጦርነቱ ሁኔታ አለመረጋጋቶች አንጻር ስናየው የነበረው አፈጻጸም ውጤታማ ነው ሊባል የሚችል ነው ማለት ነው። ተጨማሪ ጥረት የሚጠይቅ ቢሆንም ማለት ነው። ውስጡ ያሉ አሻጥሮችን፣ የአሰራር ውጥንቅጦችን፣ እስራቶችን የፈታ ነው። ከዚህ የሚወጡ ውጤቶች ይኖራሉ። አንዱ ገቢ ነው። እንግዲህ ከለውጡ በፊት በአቨሬጅ አገር ከወጪ ንግድ ስርዓታችን ወይም ኢምፖርት ከሚባለው በአቨሬጅ ታገኝ የነበረው ገቢ 59 ቢሊዮን ነው በአመት። ይሄ በየደረጃው እያደገ መጥቶ ዘንድሮ 183.3 ቢሊዮን ነው የምንሰበስበው። ይሄ ብቻ ሳይሆን ካስተምስ አንደኛ በአገሪቷ ፖሊሲና የህግ ማዕቀፍ ውስጥ ነው ስራ የሚሰራው። ሁለተኛ ደግሞ በኢንተርናሽናል የህግ ማዕቀፎች ወይም የደብሊውሲኦ ወርልድ ከስተምስ ኦርጋናይዜሽን አሰራሮች ስርዓት ውስጥ ነው ስራ። ይሄ ብቻ ሳይሆን ከኮሜሳ ጋር ከሌሎች አሁን ከኮንቲኔንታል ፍሪ ትሬድ አግሪመንት ስርዓቶች ጋር አሰራሮቻችን ከዛ ጋር የተዋደዱ የተመቻቹ የተስማሙ ማድረግ ላይ ራሱ በጣም መሰረታዊ ስራዎች ነው የተሰሩት። ኮሚሽኑ ባለፉት የለውጥ ዓመታትን በሙሉ ተሸላሚ ነው የነበረው። ከብዙ ተቋማት ተሸላሚ ነው የነበረው። በቅርቡም አፍሪካ ምርጥ ተብሎ ለመሸለምም እድል ሰጥቶናል ማለት ነው። እነዚህ ስኬቶች በጉልህ ይጠቀሱ እንጂ አሁንም ኮሚሽኑ በርካታ ተግዳሮቶች ውስጥ ያለ መሆኑ የማይታበል እውነት ነው። በተለይ እንደ ተቋም ከያዘው 2025 ልቀትን የማሳካት ትልም አንጻር በርካታ ስራዎችን ማከናወን የሚጠበቅበት ሆኖ እናገኘዋለን። የተደረጉ ስራዎች ውጤታማ የሚባሉ ናቸው። ነገር ግን ይህንን ስንል መሰብሰብ ያለብን ታክስ ኢኮኖሚው ሊያመጭ የሚችለው ታክስ ሰብስበናል ማለት ግን አይደለም። ምክንያቱም ያው በተለይ ከብዙ ሀገሮች ለማወዳደር ለማነጻጸር የሚጠቀምበት ይሄ ጠቅላላ ታክስ ገቢ ከጠቅላላ የሀገር ውስጥ ምርት አንጻር ስናየው
አንደኛ በየአመቱ እየቀነሰ ነው የመጣው። የደረሰበትም በጣም ዝቅተኛ ነው። በተመሳሳይ ደረጃ ካሉ ሀገሮች የእድገት ደረጃ ላይ ካሉ ሀገሮች አንጻር ሲታይ ዝቅተኛ ነው። ሰው ብዙ ጥረት ያስፈልጋል። በሁለቱም በፖሊሲም በአስተዳደርም ደህና እየሆነ ነው ሲስተሙ። ሲንግል ዊንዶ ላይ ግን ብዙ ጊዜ ኦፊሰሩ ሊለቅ ሲል ሲንግል ዊንዶ የለኝም ቼክ በምን ላድርግ? ምክንያቱም ተጓዳኝ መስሪያ ቤቶች በሲንግል ዊንዶ ነው እየተጠቀሙ ያሉት እንደ ኤንሳ፣ ቴሌ፣ ትሬድ በዚህ ደረጃ የመሳሰሉት ኦፊሶች በሲንግል ዊንዶ ስለሚመጣ ሪሊዙ እሱን ቼክ ለማድረግ ግን ኦፊሰሮቹ ይቸገራሉ። ስለዚህ ሲንግል ዊንዶ አሁንም ቢስተካከልልን ሲስተሙ ብዬ ይህን ሀሳብ አቀርባለሁ። ስራችን ከሌሎች ተቋማት ጋር የሚገናኝ ከመሆኑ ጋር ተያይዞ አብሮ እኩል ያለማሄድ አብሮ እኩል ያለማልማት ህጎችንና አሰራሮችን አብሮ የጋራ አድርጎ እንደ ሀገር እንደ ተቋማት አብሮ ያለማሄድ የተወሰነ ተጽዕኖ ፈጥሯል ማለት ነው። የተሻለ ነው ቢባልም እንከን አልባ ድካም የሌለበት ቻሌንጅ የሌለበት ነው ብሎ መውሰድ አይቻልም። ብዙ ምሬቶች አሉ አገልግሎት ላይ ልንክደው ማንችለው ነገር ማለት ነው። ትልቁ የምንፈተንበት ኮንትሮባንድ ነው። እንደ አንድ ሀገር መንግስት ክልሎች ለዚህ የሚመግቡ መሆን አለባቸው። የመንግስት ተቋማት ለዚህ የሚመግቡ መሆን አለባቸው። እዚህ ላይ መስራት ያስፈልጋል። ትኩረት የሚስብ ነገር መስራት ያስፈልጋል ማለት ነው። በእኛም በኩል ደግሞ ኮንትሮባንድ የሚያሳልፈዋል። የክልል መስተዳደርን ብቻ ተጠግቶ አይደለም የሚያልፈው። እዛው አስፋልት ላይ ሆኖ ኬላ እየጠበቀ እዚሁ ኤርፖርት ላይ ሆኖ ኮንደንሲቭ ኢንቫይሮንመንት ላይ ሆኖ ኮንትሮባንድ ሊያሳልፍ ይችላል።